ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የሐምሌ 21 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። በትናንትናው ዕለት መደበኛ ፕሮግራማችንን አላቀረብነው ነበር፣ ለዚያ ይቅርታ እንጠይቃለን። ዛሬ ግን በሰዓቱና በዕለቱ መደበኛ ፕሮግራማችንን ይዘን መጥተናል። ስለዚህ ጠለስ ሚዲያን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ መንበር በመሆን ስቲከሮችን በማበርከት ጠለስ ሚዲያን እንድታበረታቱ በአክብሮት ጠይቀን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። አንድን ስርዓት መልካምነትና እኩይነት ከራሳችን ግላዊ ጥቅም አንጻር የመመዘን ራስ ወዳድነቱ እስከሌለን ድረስ እንደ ሀገር ሲታይ ኢህአዴግ ከብልጽግና የተሻለ ስርዓት እንደነበረ አይጠፋንም። ትናንት ቤቴ ውስጥ ምን ነበረኝ፣ የዛሬስ ምን አለኝ፣ የኔ ህይወት ካለፈው ጋር ሲነጻጸር ጥሩ ኑሮ ስኖር የነበረው በኢህአዴግ ጊዜ ነው ወይስ በብልጽግና ጊዜ በሚል ቁንጽል ሚዛን ያለፈውንና ያለውን በመመዘን ፈንታ እንደ ሀገር ሰላምና ጸጥታ በማረጋገጥ ረገድ የዜጎችን ኑሮ በማሻሻል ሙስናን በመቆጣጠር ረገድ በስራ ዕድል ፈጠረው የበፊቶቹ የተሻሉ መሆናቸውን አንክድም። ለምሳሌ ያህል ወደ ገጠር ሄደህ አንዱን ገበሬ ካለፈውና ካለው የቱን ትመርጣለህ ብለህ ብትጠይቀው በሬና ትራክተር አይወዳደርም ብሎ ነው የሚመልስልህ። ያውም ኢህአዴግን ትራክተር አድርጎ ብልጽግና በሬ ማለት ያለ ግብሩ ግብር መስጠት ነው። ከዚህ ይልቅ ትራክተርና ጅብ የሚለው ይቀላል። ምክንያቱም በሬ እንደ ትራክተር በአጭር ጊዜ ሰፊ መሬት ባያርስም በአቅሙ ልክ 4ም 5ም ጥማድ ያርሳል። ያረሰ ሲያበላ ከከረመ በኋላ ደግሞ ታርዶ ይበላል። ብልጽግና ደግሞ የሚታወቀው ላብላችሁ በሚል አስተሳሰቡ ሳይሆን ልብላችሁ በማለቱ ነው። እንደ መንግስት ዜጎች የሚፈልጉትን አገልግሎት ሲጠየቅ ያለ ሙስና የሚሰጠው ነፃ አገልግሎት የለም። እናም በየቢሮው ተደራጅቶ እንደ ጠላት ሲዘርፍ ከከረመ በኋላ እንደ መንግስት ተዘርዝሮ የማያልቅ የግብር አይነት እየዘረዘረ ግብ ይገጥመሃል። ብልጽግና አመራሮቹን ወደ ውጭ ሀገር እየላከ የልምድ ልውውጥ የሚቀስሙበትን እድል ያመቻቻል። የሚገርምህ ነገር ታዲያ ከአንዱ ሀገር የፕሮፐርቲ ታክስ እንዴት ማስከፈል እንደሚቻል ልምድ ቀስሞ ሲመጣ መንግስታት የዜጎችን ንብረት እንዴት እንደሚጠብቁ ተምሮ አይመጣም። ኬንያና ታንዛኒያ በ$3000 የሚሸጥ መኪና በብዙ ጥፍ ቀርጦ በ15000 የሚሸጥ ካደረገ በኋላ ከዚያም አልፎ መኪና እየነዱ ከአዲስ አበባ ሐዋሳ ከአዲስ አበባ ደሴ መሄድ እንዳይቻል ካደረገ በኋላ ሲያሳግትህ ሳይሆን ሲጠብቅህ የከረመ ይመስል የተሽከርካሪ ግብር ካልከፈልከኝ ብሎ አንገትህን ያንቃል። ትናንት እንኳን ከሞያሌ ወደ አዲስ አበባ ሲመጣ የነበረ አንድ የህዝብ ትራንስፖርት አውቶቡስ መታራ ላይ በጠራራ ፀሐይ በታጣቂዎች እሳት ተቀጣጥሎ ሲነድ ነበር። ተሳፋሪዎች ባሱን ከበው ሻንጣቸው ሲቃጠል ጭንቅላታቸውን በሁለት እጃቸው አንቀው ሲመለከቱ ነበር። ከዚህ ባለፈም ታርጋ ልቀይር ስለሆነ 56,000 ብር አምጣ፣ ሌላ ካሪኩለም ስላዘጋጀው ከእንደገና ተፈትነህና ይሄን ያህል ብር ከፍለህ መንጃ ፈቃድ አውጣ ብሎ ግብ ይገጥመሃል። የሀገር የኔ ነው፣ ይሄ ቤት የኔ ነው፣ ይሄ መኪና የኔ ነው፣ ይሄ ንብረት የኔ ነው፣ ይሄ ብር የኔ ነው ማለት እንዳትችል የባለቤትነት መብትህን ከነጠቀ በኋላ ያደጉት ሀገራት የሚያስከፍሉትን የግብር አይነቶች ሰብስቦ አምጥቶ ክፈለኝ ይልሃል። ያደጉት ሀገራት መሪዎችና ስርዓቶች የሚሰጡትን አገልግሎት ስጠይ ስትለው ግን አይሰማህም። አዲስ አበባ የአንድ ክልል ከተማ በመሆን ፈንታ የፌዴራል መንግስት በሚል ስያሜ የሚጠራው የራሱ መቀመጫ መሆኗ ከንክኖት ዲሞግራፊውን ሲቀይር የክልል ትሁን የፌዴራል እያለ ሲመክር ወደ ከተማ ያትገባም እያለ ሲፎክር ይቺ ከተማ እንዳትሰፋ የሚያደርግ አጥር ሲያጥር ከከረመ በኋላ ለእናት ሀገር ኢትዮጵያ የሚሆን ባህር በር ላመጣ ስለሆነ ወታደር እፈልጋለሁ በሚል አቋም ድንገት ከመንገድ ላይ ያፍስሃል። አዲስ አበባን የኢትዮጵያ ማድረግ ያልቻለ አገዛዝ አሰብን የኢትዮጵያ ሊያደርግ አይችልም ስትለው ጁንታ ወይንም ጃዊሳ የሚል ፍረጃ ለጥፎ ያሳድድሃል። ይሄ ቤት ያንተ ነው እያለ የጤናና ግድግዳ ግብር ሲያስከፍል ከከረመው በኋላ ይህም ቤት ለኮሪደር ልማት ስለፈለግኩት በ3 ቀን ውስጥ ዕቃህን አውጥተህ እንድትጠብቀኝ የሚል ማስጠንቀቂያ ሰጥቶ ይሄዳል። በባንክ ያስቀመጥከው በርከት ያለ ብር ካለህ አማራ ላይ ጦርነት ሲያውጅ ጽንፈኛን በገንዘብ ትደግፋለህ በሚል ምክንያት እንዳታንቀሳቅስ ያግድብሃል። ተጋሩ ኮንክ ጁንታ በሚል ፍረጃ ገንዘብህን ይቀማሃል።
አንተን ካሰረ በኋላ ህንፃህን ባለቤት አልባ ህንፃ አገኘው ብሎ ለራሱ ይወስደዋል። መቀሌ ካለው ኃይል ጋር ወደ ፍጥጫ ሲገባ 22 እና ቦሌ ያለው ተጋሩ ላይ ሲፎክር ታገኘዋለህ። አሁን ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ አብዛኛው ውጭ ሀገር እንዳሉ እናውቃለን። አዲስ አበባ ያሉትን ከፊል ቤተሰብ ያልነቃንበት ዋናው ምክንያት እንደ መንግስት በወደ ሰፊነት ማየት ይሻላል ብለን ስላሰብን። መንግስት ሰራተኛ ከሆንክ ይሄ ተቋም ኢትዮጵያን አይመስልም በሚል ተልካሻ ምክንያት ስራህን ብቻ ሳይሆን ዜግነትህን ይነጥቃል። ኢትዮጵያን ካልመሰልኩ ዜግነት የምን ይሆን ብለህ እንድታስብ ያስገድድሃል። ከክልል ውጭ የምትኖር ዜጋ ከሆንክ እርሱ ባደራጃቸው ታጣቂዎች አማካኝነት በጅምላ እያስጨፈጨፈ ለዜና እንኳን ሰዓት በቃ በጅምላ አስጨፍጭፎ በጅምላ ይቀብርሃል። ህግ በሌለባቸውና ዜጎች በሚገደሉባቸው አካባቢዎች ህግን በማስከበር ፈንታ ቅንጣት ታክል የጸጥታ ችግር ወደሌለበት አካባቢ ህግ ላስከብር ነው እያለ ጦሩን ካስገባ በኋላ ሴቶችን ሲያስደፍር ንጹሐንን በድሮንና በሮኬት እየደበደበ በጅምላ ሲቀብር ታገኘዋለህ። ከክልል ውጭ ያደረገብህ ግፍ አንሶ ህግ ማስከበር በሚል ሰበብ የወለጋን ጫካ ችላ ብሎ የወሎን ሰላማዊ ከተሞች ሲቆጣጠር ታያዋለህ። እንደ ኢህአዴግ ስራ ዕድል ሊፈጠር ይቅርና በራሳቸው ትጋት ያለምንም እገዛ ወደ ስራ የገቡና ለሌሎችም የስራ ዕድል የፈጠሩ ዜጎችን ከካፒታላቸው የሚበልጥ ግብር እየጣለ ሱቃቸውን አፈራርሶ ሲያበቃ ጠባብ የነበረውን መንገድ አሰፋሁት እያለ በቅድ ሲያከስራቸውና ከጨዋታ ውጭ ሲያደርጋቸው ታያለ። በሀገር ተስፋ ቆርጠህ አረብ ሀገር ልትሄድ ስትል እኔ ነኝ የምልክህ ብሎ ሰርተህ የምታገኘውን ገንዘብ ይካፈላል። የሚያስገርመው ነገር ታዲያ በተለያየ የግብር አይነት በልዩ ልዩ የመዋጮ ማዕት ህዝቡን ሲያራቁት ከርሞ በትሬን የሚቆጠር ብር ሲሰበስብ ከቀረበ በኋላ ከጥይት መግዣ የተረፈውን ብር ራሱ በልቶት የሚገኝ መሆኑ ነው። የሙስና ገንዘብ መነሻ ጣሪያን ወደ ቢሊዮን ደረጃ ከፍ አድርጎ ከቡርኖ ጋር የሚከፋፈለው መሆኑ ነው። ከዚያ ሪፖርተር ጋዜጣ በ3 ሩብ ዓመት ብቻ 98 ቢሊዮን ብር በሙስና መብላቱ ተረጋገጠ የሚል ዜና ወጣብኝ ብሎ በፌዴራል ፖሊስ በኩል ሙሰኛውን ችላ ብሎ ጋዜጣውንና ጋዜጠኛውን አስራለሁ እያለ ሲዝት ትሰማዋለህ። መስኖ ልማት በሌለበት አንድ ቪዚክስ እና 2 ፕራዶ በ132 ሚሊዮን ብር ለመስሪያ ቤቱ ሳይሆን ለግሉ ያዋለው በቢሊዮን የሚቆጠር ገንዘብ በሙስና መብላቱ የተረጋገጠው የመስኖና የቆላማ አካባቢዎች ሚኒስቴር ባለስልጣን ያለአግባብ ስሜን ያጠፋው ዋናው ኦዲተር ዋነኛው ጠላቴ ነው እያለ ሲዝት ትሰማዋለህ። በ49 ቢሊዮን ብር ቤተ መንግስት የምትገነባው ከየት አምጥተህ ነው የተባለው ጠቅላይ ሚኒስትር በ400 ቢሊዮን ብር ነው እየገነባ ያለሁት፣ ግን ከዚያስ በላይ በሆነ ገንዘብ ብገነባ እናንተ ምን አገባችሁ እያለ የምክር ቤት አባላትን ሲያጥረገርጋቸውና ጠያቂዎቹን አስሮ ሲረሳቸው ትታዘባለህ። እናም በሁሉም ዘርፍ ሲመዘን ይህ አገዛዝ መንግስት ለመባል ይቅርና አገዛዝ ለመባል የማይበቃ በመሆኑ ድፍን የኢትዮጵያ ህዝብ በድፍን የኢትዮጵያ ህዝብ የተጠላና የተናቀ መሆን ችሏል። ዜጎች ምንም ሳይነጋገሩና ሳይወያዩ አረመኔ፣ ጨካኝ፣ ዘራፊ፣ ጨፍጫፊ በሚል ስም የሚጠሩትና እናቶች ስለኔን ቀለዋቦ እያሉ የሚረግሙት አገዛዝ መሆን ችሏል። ልክ እንደ ትግራይ ሁሉ አማራን ለመውደማ አቅዶ ሲንቀሳቀስ ዞር በል ያለውን ፋኖ ትግራይ ሙሉ ለሙሉ ያጠፋልኛል ብሎ ሲጠብቅ ፕሪቶሪያ ሄጄ መታረቅ በመቻሌ የተከፋ ነው ብሎ ሲናገር ኦቴ በማለት ተጋሮች የሚስቁበት የአማራ ህዝብ በዮሐንስ ዘመን የተፈጸመበትን አይረሳም የሚል ጥላቻ ሲነዛ በአንተ ዘመን የተፈጸመውን ነው የማንረሳው በማለት አማራዎች የሚከልፉት ኦሮሞ ሀገር መምራት አይችልም ተባለ ብሎ ህዝብን ለመቀስቀስ ሲሞክር ሀገር መምራት እንዳንተ ከሆነ ከአፋን ኦሮሞ ተናጋሪው ይልቅ የድሮ ቢመጣ ይሻለኛል በማለት እንደ ፕሮፌሰር ሕዝቅኤል ጋቢሳ ያሉ የኦሮሞ ሊቃን የሚገፈትሩት አገዛዙ ነው። ምኑ ነው? ኦሮሞዎች ናቸው እነዚህ ሰዎች። ኦሮሞ ነን ብለው ራሳቸውን ተቀብለው የኦሮሚያ መንግስት ነን የሚሉ ሰዎች ስልጣን ይዘዋል። የታወቀ ነው። ጠቅላይ ሚኒስትሩ ሲፈልግ ኦሮሞ ነው፣ ሲፈልግ አማራ ነው፣ ሲፈልግ ሙስሊም ነው፣ ሲፈልግ ክርስቲያን ነው። እሱ ግን ይሄ ነው። በማንነቱም እንኳን የሚያጭበረብር ነው። እሱ እንኳንስ ሌላ ነገር ይቅርና በማንነቱም አጭበርባሪ ነው። ያ በጭንቅላቱ ላይ ያለው በጠቅላላው ብልጽግና ውስጥ በደንብ ገብቷል። እስከታች ድረስ ወርደዋል። እና እንደዚህ አይነት መንግስት ነው የኦሮሞ መንግስት የሚባለው። ይሄ ከሆነ ከሰሜን የሚመጣው ከዚህ በፊት መጥቶ ነበረ
ከሰሜን መጥቶ ኢትዮጵያን ያስተዳደሩ ነበሩና እሱ ከሆነ ይሄኛው ከሆነ ለኦሮሞ ህዝብ ከሆነ ይምጣ። እኔ እኮ ይሄን እኮ ብዙ ጊዜ ተናግሬያለሁ። ይምጣ ከሰሜን ይሄኛው ከሆነ። ከዚህ ባለፈ ደግሞ ይሄ ስርዓት የለሽ ስርዓት ዘርፎ ባዶ እጁን ያስቀረውን ህዝብ እርስ በርስ አዋግቶ ሊያጫርሰውና ሀገር አልባ ሊያደርገው የመጨረሻ ምዕራፍ ላይ መድረሱን የተረዱ ኃይሎች ሁሉ ህዝባችንም ሆነ ሀገራችን ከዚህ በላይ እንዲከስሙና እንዲወድሙ መፍቀድ የለብንም። ስልጣን ላይ ያለው ኃይል ችግሮቹን በማስተካከል ፈንታ እርስ በርስ እያጠፋፋ መቀጠል የሚፈልግ ስለሆነ ተባብረን ልናስወግደው ይገባል በሚል አቋም መተባበር ጀምረዋል። ይህም ትብብር ከንግግር አልፎ ወደ ተግባር መሸጋገር መጀመሩን የተረዱና የአንድን ስርዓት መልካምነትና አረመኔነት የግል ቤታቸውንና ህይወታቸውን አይተው የሚፈርዱ ስልታዊ ደጋፊዎቹም ጭምር መንጫጫት ጀምረዋል። የከተማ ነዋሪውን፣ የአርሶ አደሩን፣ የአርብቶ አደሩን፣ የመንግስት ሰራተኛውን፣ የተማሪና አስተማሪውን፣ የወጣቱንና እንደ አጠቃላይ የሀገሬውን ስቃይና መራር መከራ በመመልከት ፈንታ የራሳቸውን ድሎት ብቻ ከግምት ውስጥ በማስገባት 120 ሚሊዮን ህዝብ ያደየው አገዛዝ ከፈጠረላቸው ሀብት የመቶ ሺዎችን ኮንዶሚኒየም የቀማውና የሚሊዮናትን ጎጆ ያፈረሰው አገዛዝ የሰጣቸውን ቤት የሚመለከቱ ሰቀቀናሞች ይህን አገዛዝ ማትረፍ ያስችለናል ብለው ባሰቡት ሁሉ ሲሰምቱ እየታዩ ነው። ከሁሉም የሚያስገርመው ደግሞ በመግቢያው እንደተናገርነው ይህን አገዛዝ ከኢህአዴግ ጋር ሆነ ከየትኛውም ስራ ጋር ማወዳደር የማይቻል ቢሆንም የኢትዮጵያን ህዝብ የጣልከውን አዝለው ሊያመጡ ስለሆነ ውጣና መንግስትህን ጠብቅ የሚል ጥሪ እያቀረቡልን ነው። እና አብይ አህመድና ብልጽግናዎች ከኢህአዴግ የተወለዱ እንግዲህ ልጆች እነ ጌታቸውና ክንዲያ ገብረ ሕይወት ህወሓቶች መሆናቸውን የኢትዮጵያ ህዝብ ጠንቅቆ ቢረዳም ህወሓትን አዝለው ሊያመጡብህ ስለሆነ ፈጥነ መታገል ካልጀመርክ መበላተ ነው በማለት እያስፈራሩት ነው። ሆኖም ግን የኢትዮጵያ ህዝብ የነበረውን መንፈሳዊም ሆነ ቁሳዊ ሀብት ሁሉ ስለተቀማ በትብብር የሚመጡት ኃይሎች የሚያስመልሱለት ካልሆነ በቀር የሚቀሙት ነገር የለውም። ከግል ሀብቱ ባለፈ የወልና የኛ የሚለውን ቤተ እምነቱን፣ ብሔራዊ ስሜቱን፣ ተስፋውን፣ ህልሙን እንደሰው አግብቶ ጎጆ መውጣቱን፣ ወሎ መሳሙን፣ ሁሉንም ነገር የማይቻል ያደረጉት ኦሊጋርኪዎች ያስተረፉለት ጥሪት ስለሌለ እቀማለሁ ብሎ የሚሰጋው የለም። ኦላን የፋኖና የወያኔ ተላላኪ፣ አፋብንን የወያኔ ተሸካሚ፣ ወያኔን የሻቢያ ፈረስ፣ ኤርትራን የፈርዖን አሽከር አድርጎ በመፈረጅ ራሱን ቅዱስ አድርጎ የሚያቀርበው አገዛዝ በኤምሬትስ የሚታዘዝ ባውንድና ባሩድ ማግኘት እስከቻለ ድረስ በየትኛውም አካል ተላላኪ ሆኖ የሚያደዘድዝ እድሉን ሲያገኝ የቀጠናውን ኃይሎች ሁሉ አስተባብሮ በክልሎች ላይ ጦር የሚመዝ እርኩስ ኃይል መሆኑን የማያውቅ ኢትዮጵያዊ የለም። አቶ ገዱ እንዳለው የውጭ ጉዳይ ፖሊሲው ኢትዮጵያን በማውደም ግብፅን መጥቀም የሚል ዓላማ ያለው በሚመስል መልኩ በየአቅጣጫው ጎረቤት ሀገራት ላይ ስጋት እየደቀነ ኢትዮጵያን እንደ ስጋት በማየት የግብፅን ጥበቃ የሚሹ ሀገራት የፈጠረውና ኢትዮጵያን ያስከበበው አብይና ቡድኑ መሆናቸው ይታወቃል። የኢትዮጵያውያንን ብሔራዊ ስሜትና እንችላለን ስሜት ለማደብዘዝ ማሰቡን በሚገልጽ መልኩ በእኛ ገንዘብ ተሰራ የሚሉትን ግድብ በእናንተ ገንዘብ የተሰራ እንዳይመስላችሁ እያለ ያለአንዳች ልዩነት ኢትዮጵያውያን ከጫፍ እስከ ጫፍ በፍቅር ሲመለከቱት የነበረውን የግድቡን ስራ አስኪያጅ እየገደለ በፍጥነት ሲሰራ የነበረውን ግድብ ገንዘቡ በሙስና ተበልቶ አልቆ ስራው ግን ገና አልተጀመረም በሚል መርዶ እንችላለን ስሜታቸውን እየገደለ 7 ዓመት ሙሉ ፖለቲካ ሲሰራበት ከኖረ በኋላ ተርባይኑን ቀንሶ ያጠናቀቀው ግድብ ሲመረቅ ኢትዮጵያውያን ከግድቡ በሚጠብቁት ልክ ማድረግ ባይቻለው እንኳን 1 ዓመት ኤሌክትሪክ በነፃ ካልሆነም ደግሞ በቅናሽ የሚጠቀሙበትን እድል ሊፈጥርላቸው ሲገባ የኤሌክትሪክ የታሪፍ ጭማሪ ያደረገባቸውና ለጎረቤት ሀገራት ኤሌክትሪክ ሽጦ ባገኘው ዶላር ቦምብ እየገዛ የሚያዘንብባቸው አገዛዝ ግብፅ መጣችብህ፣ ግድብህ እንዲሆነብህ ብሎ የሚቀሰቅሰው ህዝብ የለም። ምክንያቱም በአማኑ ቀን ለህዝብ ያልሰጠውን ተጠቃሚነት በጭንቁ ቀን ጥቅምህን ሊነጥቁ ነው ብለህ ልትቀሰቅስበት አትችልም። የህዝብ ሉዓላዊነት የለውም ስትለው የኖርከውን ብሎም አይኑ እያየ አገሩን ለኤምሬትስና ለአይኤምኤፍ የሸጥቅበትን ህዝብ ወንበር አደጋ ላይ ሲወርቅ የአገር ሉዓላዊነት ተነካ ብለህ ልታስፈራሩ አትችልም። ደለሎን ሙሉ ለሙሉ በሱዳን ጋምቤላን በከፊል በደቡብ ሱዳን ታጣቂ አስወረህ ስታበቃ ባለ በሌላ ኃይልህ አማራና ትግራይን ስታወድም ከከረምክ በኋላ ከመንበር የሚነቅል ማዕበል ሲመጣ ስለ ሀገርና ስለ ዳር ድንበር ማውራቱ ጥቅም የለውም። 7 ዓመት ሙሉ ፈረቃ አውጥተህ በድሮን ስደበድበው ከከረምክ በኋላ
የኢትዮጵያ ድሮን በሱዳን ተመቶ ወደቀ ሲባል እሰይ የሚል ካልሆነ በቀር ዋይ ዋይ የሚል ዜጋ አይኖርም። ምክንያቱም ከአብይ መዳፍ ውስጥ ያለ ጀትም ሆነ ድሮን የሚጨፈጭፈው እንጂ የሚጠብቀው አለመሆኑን ተረድቷል። ከዚህ ባለፈ ግን ፋኖና ህወሓት እንዲሁም ኦላ ከልዩነታቸው ይልቅ አንድነታቸውን፣ ከጥቅማቸው ይልቅ ህልውናቸውን፣ ከብሔራቸው ይልቅ ሀገራቸውን አስቀድመው ሲንቀሳቀሱ ኦህዴድን እና ብአዴንን ግን በአንድ ላይ ያቆማቸው ብቸኛ ምክንያት ጥቅም ይባላል። ኦህዴድ የሚባለው መናኛ ቡድን አብይ የሚባል ሴረኛ ሰው እንደ ህዝብ ሁሉ የፓርቲውን አመራር በመከፋፈል እንደ ግል የሚፈልጉትን ጥቅም ሰጥቶ እንደ ህዝብና እንደ ሀገር የማይፈልጉትን ነውረኛና ሴረኛ ተግባር በመፈጸም አንዱ ዜጋ ሲተክል ሌላውን የሚያፈናቅል ዘመናዊ ቤትና መኪና ከሰጠ በኋላ በህዝባቸው የሚያስጠላ ብቻ ሳይሆን የሚያስበላ ውሳኔ ወስኖ ከህዝብ ጋር አብሮ መኖርን የሚከለክል በመሆኑ የተነሳ ጥቅማቸው በተቋረጠ ቅጽበት ብአዴኖች አብይን ከአፋብኖችም ሆነ ከህወሓቶች በላይ እንደሚጠየፉት እርግጥ ነው። አገዛዙና ካድሬዎቹ እንደሚያወሩት የመጣ ሄደውን ማዘል የአፋብን ሳይሆን የብአዴን መገለጫ መሆኑ ቢታወቅም የአማራውም ይሁን የሶማሌው፣ አፋሩም ይሁን የሲዳማው ብልጽግና ነገ እነሱን በሚበላ መልኩ ያለ ገደብ ሙስና ከሚያስበላቸውና በሰላም እጦትና ባለመረጋጋት ውስጥ ከሚንጣቸው የአብይ መራሹ ኦህዴዳዊ ወይም ብልጽግና ያገዛዝ ይልቅ በተረጋጋ ሀገር ውስጥ በልክ ሲያዘርፋቸው የነበረው ኢህአዴጋዊ ስርዓት ቢመጡ ይመርጣሉ። ከላይ ባቀረብነው አርቲክል ላይ እንደገለጽነው አሁን ላይ ሲጠበቅ የነበረው ኃይል ወደ እንቅስቃሴ ከመግባቱ ጋር ተያይዞ የብልጽግና ስውር ደጋፊዎች ሳይቀሩ አገዛዙን ለማትረፍ እየተንደፋደፉ ይገኛሉ። የማይቀረውን ለማስቀረት እየተጋጋጡ ይገኛሉ። በነገራችን ላይ ባለፉት ወራት ወይም ዓመታት ስንናገረው የነበረው ነገር ሊገለጥ የቀናት ዕድሜ ቀርተውታል። ላለፉት ዓመታት ስንለፈልፍለት ስንጮህለት እና ቀን ሌሊት ስንሰራለት የነበረው ጉዳይ ሊሳካ የቀናት ዕድሜ ቀርተውታል። ይህንንም የጠለስ ሚዲያ ቤተሰቦች እየታዘባችሁ ያላችሁ ይመስለኛል። ሱዳን ላይ ስንናገር የነበረው ነገር ሙሉ ለሙሉ ተግባራዊ ሆኗል። ሱዳን ላይ ከሁሉም በተለየ መልኩ መረጃ ስናደረሳችሁ ነበር። በኩርመክ፣ በዳርፉር በተለያዩ አካባቢዎች የሚካሄደውን ውጊያ፣ በሳፉና ሬሴፍ መካከል ያለው ውጊያ ከኢትዮጵያ ጋር እንዴት እንደሚገናኝና ለአብይ አህመድ ይዞት የሚመጣውን ዳፋ ጭምር ስናስረዳ ነበረ። አሁን ላይ ሱዳን በተመለከተ ስንናገረው የነበረው ነገር ሙሉ ለሙሉ ተግባራዊ ሆኗል ማለት ይቻላል። የአርኤስኤፍ የጦር መሪዎች ሳይቀር የእዝ አዛዦች ሳይቀር ትናንት ወዳ በተካሄደው ጦርነት ህይወታቸውን ገብረዋል። ኦሬዲ ሙሉ ለሙሉ በሚቻል መልኩ ሳፍ አርኤስኤፍን አሸንፏል ማለት ይቻላል። ቀጣዩ ደግሞ የአብይ አህመድ ወረፋ መሆኑን ስንናገር ነበር። አብይ አህመድም ይሄንን ተረድቷል ማለት ይቻላል። የሆነ ሆኖ ጥምረቱ ቦታውን ይዟል። ኦሬዲ ስምሪት ተሰጥቷል። ይህንም የብልጽግና ሰዎች እየጦመሩት ይገኛሉ። አብይም በሳምንት ውስጥ የሚጠራርገው ዘመቻ ተጀምሯል ማለት ይቻላል። አገዛዙ በአባላ በኩል 24/7 የድሮን ቅኝት እያደረገ ይገኛል። የሚሌ መንገድ ሊቆረጥ ይችላል፣ የኢትዮ ጅቡቲ መስመር ሊቆጣጠሩት ይችላሉ በሚል ስጋት በአባላ መስመር 24/7 የድሮን ቅኝት እያደረገ መሆኑን ሰምተናል። በቆቦ የአማራ ሚሊሻ የጥይት ማብረጃ ለማድረግ ተዘጋጅቷል። አይገርማችሁም? ባለንበት ዘመን አዲስ አበባን የአንድ ክልል ለማድረግ ለሚንደፋደፍ አገዛዝ የሚሞት ሚሊሻ መኖሩ አያስገርማችሁም? የብአዴኖችስ ሆድ ስፋቱ አይገርማችሁም? ለዚህ ጸረ ሀገር አገዛዝ፣ ጸረ ሰው አገዛዝ፣ ጸረ አማራ አገዛዝ፣ አማራን ከሁሉም ነገር እየነቃቀለ ለሚገኝ አገዛዝ የእኛም ቪኤት እና ቪላ ማስከበር እስከቻልክ ድረስ ስልጣን ላይ እንድትከርም እንፈልጋለን ብለው ዛሬም ሚሊሻና አድማ በታኝ የሚያዘምቱ ብአዴኖች መኖራቸው አይደንቃችሁም? እነሱስ ለማዝመት የቋምጦ ችግር የለውም። አበል ተከፍሎ አማራን ለሚወድም 24 ሰዓት ቀን 4 ኪሎ ላይ ስለ ኢትዮጵያ ያወራል። ማታ ሳር ቤት ላይ ተሰባስቦ አማራውን እንዴት እንንቀለው እንዴት እናጥፋው እያለ የሚመካከር አገዛዝ እሱን ለማትረፍ የሚንደፋደፍ ሚሊሻና አድማ በታኝ አማራ መኖሩ አያስገርማችሁም? የሆነ ሆኖ በቆቦ መስመር የአማራ ሚሊሻን የጥይት ማብረጃ ለማድረግ እየተንደፋደፈ ይገኛል። በአሶሳ የተሸነፈውን የአርኤስኤፍ ጦር እያሰባሰበ ይገኛል።
የተሸነፈውን በተለያዩ ቦታዎች ላይ ሽንፈት አጋጥሞት የተበታተነውን የአርኤስኤፍ ጦር አሶሳ አካባቢ ያሰባሰበ እንደሚገኝ ሰምተናል። በሰቆጣ እንዳጠቃላይ ማለት ነው። በሰቆጣ ላስታ፣ አዲስ ዘመንና ጋሸና አቅጣጫ፣ በራያ ቆቦ፣ ዞብል፣ በላጎ አቅጣጫ፣ በአባላ አፋር ሚሌ መስመር አገዛዙ የድሮን ቅኝት እያደረገ መሆኑን የደረሰ መረጃ ያመለክታል። ተቃዋሚ ገለልተኛ ሲጫወቱ የኖሩ ጭንቀታቸውን መግለጥ ጀምረዋል። አባቴ ብልጽግናን የሚነቃቅል በሳምንት ውስጥ ተረት የሚያደርግ ጥምረት እየመጣ መሆኑን ተራድተው መጮህ ጀምረዋል። እነ ሞገስ ኤርሚያስ ለገሰን ሆነው ተከስተዋል። የሚጽፈውን ግባና ተመልከተው። ይህ ሰውዬ እነ ጀዋር ጋር ሲሰባሰብ የከረመው ምን ፈልጎ ነው ብለህ ትጠይቃለህ። የምር ነው የምልህ፣ ምን ፈልጎ ነው እስከዛሬ ድረስ ተቃዋሚ ሲጫወት የከረመው ሲሰል ነበር ወይ ብለህ ትጠይቃለህ። ዛሬ እንደ አንድ የብልጽግና ካድሬ፣ እንደ አንድ የብልጽግና ሚኒስተር፣ ኧረ ከነሱም በላይ እየተብረከረከ ይገኛል። እነ መኮንን ብሩ ሲሳይ አጌናን ሆነው ተከስተዋል። እነ በውቀቱ ስዩም በግጥም ተከስተዋል። በውቀቱ ስዩም ትናንት የጻፈውን ግጥም አንብባችሁታል? ልጅዋ በጀግኖች ዘመን እንኳን ከመሞት መሰንበት ይባላል። የሰማዕት ሐውልት ሆኖ ከመቆም ሕያው ሆኖ መተኛት ይሻላል። ልጅወይ ጦርነት ማለት አንድ ሐሙስ የቀራቸው ሸባዎች አንድ ሐሙስ ብቻ የኖሩትን አበባዎች የሚያስቀጥፉበት አዝመራ ነው። በሰማዕትነት ስም ምትክ አበባ ሕይወት ሳይወድም እሸት አካልህን ሳይለውጡት ወደ ፍግ ተክተህ አፈግፍግ በማለት አንድ ግጥም ጽፏል። በውቀቱ ስዩም በዳዳ እንደሱ ከባድ የሆነ ጭንቅላት አለው ተብሎ የሚታሰብ ሰው ሊያስበው የማይገባውን ሀሳብ ትናንትና አጋርቷል። ይህ ግጥም ከጭንቀት የመነጨ መሆኑ ግን መታወቅ መቻል አለበት። የበውቀቱ ስዩም ግጥም ባጭሩ ሲገለጽ ልጅ ሆይ ጎጆውን በዶዘር አርሰው ሰፈርህም ቢያወድሙትም ከእናት ከአባት ጓዳ እህትህም ቢደፍሯትም በዘር በሃይማኖቱ ወንድምህን ቢገሉትም ስቀህ ከማለፍ በቀር ነፍጥ አንስተህ እንዳትገጥም የሚል ሆኖ አግኝቼዋለሁ። ትናንትናም ተቃውሞዬን ገልጫለሁ። በበውቀቱ ብዕር የተቀነቀነው የብአዴንና የኦህዴድ ድስኩር ነው። በተረፈ እንደ በውቀቱ አስተሳሰብ አድዋና ማይጨው የተሰዉ ኢትዮጵያውያን ጅሎችና የዋሆች ነበሩ። የሰው ልጅ በባርነት ከመኖር ውጭ ለነፃነትና እኩልነት መታገል የለበትም። በእውነቱ በውቄ የዘመኑ ጨቋኞች ከአሜን ባሻገር ላይ ፈልጎ ያገኛቸው የእሱ ዘመዶች ስለሆኑ እንጂ ስቃዩ ያልተሰማው የሚሰራው ግፍ ደራሲዎች ሳይቀሩ ብዕር ጥለው ሚኒሽር እንዲያነሱ የሚያስገድር ነበረ። አይደለም እንዴ? የሚፈጸመው ግፍ በኢትዮጵያውያን ላይ የሚፈጸመው ግፍ አይደለም ወጣቶችን ይቅርና ደራሲዎችም ብዕር ጥለው ሚኒሽር እንዲያነሱ የሚያስገድድ ነበረ። ይሁንና ግን በውቀቱ ስዩም ኢትዮጵያውያን የሚዋጉበት ምክንያት የላቸውም። አማራዎች የሚዋጉበት ምክንያት የላቸውም። ተጋሮች የሚዋጉበት ምክንያት የላቸውም። ለሆኑ አዛውንቶች ስልጣን ነው የምትዋጋው። ስለዚህ አርፈህ ቁጭ በል ሩጥ አፈግፍግ የሚል ምክር ትናንትና ለጥፏል። በትናንትናው ዕለት ለጥፏል። ብዙ ተቃውሞም አስተናግዷል። በነገራችን ላይ ሌላውን ተውትና በኢሰመጎ ሪፖርት መሰረት እንኳ ኢሰመጎ ባወጣው ሪፖርት በተወሰነ መልኩ በአገዛዙ ቁጥጥር ስር የወደቀው ኢሰመጎ በ4 ዓመት ውስጥ 450 ንጹሃን በምስራቅ አርሲ መገደላቸውን ይፋ አድርጓል። 24000 መፈናቀላቸውን፣ በርካታ አድባራት መውደማቸውን ኢሰመጎ ገልጿል። ይሄ ዕለት ገላ ያነሳሳም በውቀቱ ስዩም በወለጋ አካባቢ ሲታረዱ የነበሩ አማራዎች እኮ የተገደሉት ጦር ሜዳ ውስጥ ስለተገኙ አይደሉም። መተከል አካባቢ ሁሉ አማራ የተጨፈጨፈው እኮ ሚኒሽር ይዞ ሲታገል ስለተገኘ አይደለም። በተኛበት ነው ሲታረድ የነበረው። የአማራ ክልል እኮ በጦርነት የሚታመሰው ሌሎች ክልሎችን ሲወረ በመገኘቱ አይደለም። ወራሪ መንግስት መጥቶበት ነው። 16ኛው 15ኛው ክፍለ ዘመን አስተሳሰብ ያለው አገዛዝ ወረራ ስለፈጸመበት ነው። እና ወጣቱ እየታገለ የሚገኘው የህልውና ትርኢት አጋጥሞት ነው። ለአዛውንቶች ስልጣን አይደለም። ማን ነው አዛውንት ብላ የገለጽከው? ማንን ነው? ራስ አርበኛ ዘመነ ካሴን ነው? የአንተ እኩያ እኮ ነው። እንደውም ከአንተ ቢያንስ ነው። ራስ አርበኛ ዘመነ ካሴ፣ አርበኛ አስረስ ማረ፣ ሄኖክ አዲሴ፣ ምሬ ወዳጆ፣ ኢንጂነር ደሳለኝ ሲያስብ ሸዋ መከታው ማን ነው አዛውንት ተብሎ የተገለጸው? አንድ ሐሙስ የቀረው ብለህ የገለጽካቸው እና ማንን ነው? ደሞስ እነሱስ ህይወታቸውን እየገበሩ አይደለም? የደረጀ በላይ ልጆች፣ አርበኛ መሳፍንት ልጆች ጦር ሜዳ ላይ አይደለም እንዲህ የወደቁት? እንደዛ አይደለም? ሌላውን ተውና ለህወሓቶች ቢሆን እንኳ ያ ጦርነት እኮ እነ ስዩም መስፍንን እነ አባይ ፀሐይን በልቷል አይደለ? እና አስመላሽ ወልደ ስላሴም በልቷል። አብረው ሙተዋል፣ አብረው ተገለዋል። አባቴ
እና እንደወጉ ከሆነ ያሳደገ የጎጃም ህዝብ ይሄ ሁሉ መከራ ሲወርድበት ይሄ ሁሉ በላ ሲዘንብበት አንድ ስንኝ ጽፈህ አታውቅም። አንድ ስንኝ። ምክንያቱም ጎጃምን ክደኸዋል። ጎጃምን ክደህ ካሜን በሻገር በሚል መጽሐፍ ላይ እንደገለጽከው ስልጣን የያዘው የኔ ብሔር ነው ብለህ በማመን የተነሳ በዝምታ ስትተባበረው ነበረ። በዝምታ አማካኝነት አይዞህ የሚል ማበረታቻ ስትሰጠው ነበር። የአብዛኞቹ በፊት በወያኔ ጊዜ በመታገል የሚታወቁ ሰዎች ዛሬ ዝም ያሉበት ምክንያት ምንድነው ብለህ ስትመረምር የምታገኘው ይሄ አረመኔ የኔ ነው የሚል አስተሳሰብ ነው። ይሄ አረመኔ የኛ ነው፣ የኛን ቋንቋ የሚያወራ ነው፣ ስለዚህ ባንደግፈው እንኳ ልንነቅፈው አይገባም ብለው ነው እነ ታምራት ነገራ ድምፃቸውን ያወጡት። እና ተመስገን ደሳለኝ ብዕራቸውን፣ አጀንዳቸውን፣ ማስታወሻቸውን አጣጥፎ ያስቀመጡት ስለዛ ነው። እና እንደዚህ ትውልድማ የትግል ምክንያት ያለው በፍጹም ሊገኝ አይችልም። እናም በእውቀቱ ስዩም ሆይ ጠቃሚው ነገር አይ ነው ትናንቱ ግጥም በዋናነት ህወሓቶችንም የተመለከተ እንደሆነ ይገባኛል። ግን ደግሞ ትግራይ ከበባ ውስጥ መውደቋን አትዘንጋ። በአንተ ልክ 22ን ሲንጎባለልበት የነበረ ደራሲ አልነበረም። ረከቦት ጎዳና በሚል ስያሜ ስጠራው የነበረው የ22 ጎዳና አሁን ላይ ምን ሁኔታ ላይ እንዳለ የሚጠፋ አይመስለኝም። አባቴ የሚጠፋ አይመስለኝም። ተበልቶ ተጠጥቶ ሊፈርስ አንድ ቀን የቀረው ዳስ መስሏል። አይደለም እንዴ? ረከቦት አደባባይ ያሳቅ ያጨዋታ ዛሬ አብሮታል ወይ? በእውቀቱ ስዩምን ይህን ጥያቄ ማንሳት ፈልጋለሁ። ትግራይ እኮ በከበባ ውስጥ ከወደቀች ድፍን 7 ዓመታት አካባቢ ተቆጠረ እኮ። ከበባ ውስጥ ከገባች መድኃኒት፣ በጀት፣ ሁሉ ነገር የማይረሳ ክልል ከሆነች 7 ዓመት ተቆጠረ። ስለዚህ ደራሲ እንደመሆን መጠን ለዚህ ህዝብ ድምፅ ልትሆነው ይገባ ነበር። ያለ ምክንያት አዛውንቶቹ ራሳቸውን ለማኖር ብለው ጦርነት እንዳወጁና እንደቀሰቀሱ በመናገር ፈንታ እውነተኛ ድምፅ ልትሆናቸው ይገባ ነበር። ያሳደገ የጎጃም አማራ ዛሬ እኮ 24 ሰዓት የእሳት አረር የእሳት አለሎ እየተደፋበት ይገኛል። ከቀናት በፊት እንኳ ሲተኮስ የነበረውን ከባድ መሳሪያ ብታይ ኖሮ ከዚያ በላይ የትግል ምክንያት አለመኖሩን ትረዳ ነበር። እና እኔ በእውቀቱ ስዩም ትናንትና የጻፈው ግጥም አስከፍቶኛል። በጣም ነው ያስከፋኝ ማለት ነው። እንደሱ አይነት ብዙ ነገር ያስባል ተብሎ የሚታሰብ ሰው የዘር ደዌ ውስጥ ወርቆ በሚገርም ስንኝ ሊያደነዝዘን ሲመጣ የመጨረሻ ነው ያበሳጭኝ። በጣም አስገራሚ ሆኖ ነው ያገኘሁት። ሰው ልጅ እኮ ከመብላት ያለፈ ጥያቄ ያለው ምን አይነት ምክር ነው? ምን አይነት አስተሳሰብ ነው? የሰው ልጅ እኮ እንስሳ በልቶ ለማለፍ የተፈጠረ አይደለም። ነፃነት ያስፈልገዋል፣ እኩልነት ያስፈልገዋል። ምንም ነገር ቢኖር ብቻ አትገደልም፣ ከመሞት መሰንበት ይሻላል እና በተኛበት ተገደል ብሎ መምከር ምንሼ ነው። ከመሞት መሰንበት ብለህ እኮ ስለመረጥክ ልትኖር አትችልም። በአዲስ አበባ ከተማ እኮ ትናንት ስጽፍላቸው የነበሩ ሙዝ ምናምን እያልክ የተለያዩ ካራክተሮችን እየፈጠርክ ስጽፍላቸው የነበሩ ሰፈሮች ዛሬ አሉ እንዴ? ዛሬ እኮ ተጠራርገው አበባና ሳር ተተክሎባቸዋል። በአንድ ወቅት ስለ ጽጌረዳም ብለህ ነበር የጻፍከው። የጎመን ተስፈኞች ጽጌረዳ በሉ ብለህ የአበባ እርሻ በሚስፋፋበት ዘመን ላይ ተቃውመ ነበረ። ዛሬ የአበባ እርሻ በተለያዩ ቦታዎች ላይ ገጠር ላይ ሲለማ የነበረ የአበባ እርሻ ገጠር ላይ ሲለማ የነበረ የአበባ እርሻ ካሳንቺስ ፒያሳ ላይ መጥቶልሃል። ግን ይሄኛው ያንተ ዘር ስለሆነ ልትተቸው አልወደድክም። በተረፈ አያሙሌ ግጥም ለመጻፍ ምን ያስፈልጋል ተብሎ ሲጠየቅ ግጥም ለመጻፍ እንባ ይፈልጋል አለ። ጣር ህመም ይፈልጋል። ከታመመው ጋር አብረህ የምትታመም፣ ከሚያለቅሰው ጋር አብረህ የምታረግድ፣ ህብረተሰቡን የምታውቅ ከሆነ ጥሩ ገጣሚ ይወጣል በማለት ተናግሮ ነበር። ግጥም ለመጻፍ የተለየ ተሰጥኦ አንድ ነገር ይፈልጋል። እንባ ይፈልጋል፣ ጣር ይፈልጋል፣ ህመም ይፈልጋል። ከታመመው ጋር አብረህ የምትታመም ከሆነ፣ ከሚያለቅሰው ጋር አብረህ የምታረግድ ከሆነ፣ ከሚደሰተው ጋር አብረህ የምትደሰት ከሆነ፣ ህብረተሰቡን ህዝቡን በትክክል የምታውቀው ከሆነ ጥሩ ጸሐፊ ይወጣል ብዬ አስባለሁ። እና በእውቀቱ ስዩም ሆይ ብዕር ከማንሳት በፊት የህዝቡን ሰቆቃ የህዝቡን ስቃይ ለማዳመጥ ሞክር። ከሚያለቅሰው ጋር አብረህ አልቅስ፣ ከሚሰቃየው ጋር አብረህ ተሰቃይ፣ ከሚደሰተው ጋር አብረህ ተደሳ። እና የህዝብን ሁኔታ መመልከት ስትጀምር አሁን የሚካሄደውን ትግል በመቃወም ፈንታ ትግል ውስጥ ገብተህ ራስህን ታገኘዋለህ። አያሙሌ በአንድ ወቅት ምን አለ?
ንሳማ ጎበዝ ንሳ ተነስነስ ከስፍረ ጎለ ከሰው አትነስ ንሳማ ጎበዝ ንሳ ታደግድግ ወገብን ጠበቅ ባንጀት ድርብድግ እንኳን እቆቡ እድሩ ፈርሶ የወላድ ማህፀን በዋይታ ታርሶ አማንስ ቢሆን ለተቀመጠ እያላመጠ እየገላመጠ እየተርመጠመጠ እየተዳመጠ እርሜውን ይፈጃል እንጂ በከንቱ ማን ይለዋል አንቱ ንሳማ ጎበዝ ንሳ ተነስነስ ከሰፈር ጎለ ከሰባት ነስ ብሎ ነበር አያሙሌ። ሌላው ደግሞ ምንም ነኝ ግን አማራ የሚል ግጥም አለው። በጣም ወደው አያሙሌ ግጥም ምንም ነኝ ግን አማራ ሰዋሰው የሰው እኩል በወለባ የማልኩል በስሜት የማልኮለኩል ምንም ነኝ ግን አማራ የሰዋቻ የማልንጠረበብ እንደ ቅንብቻ ምንም ነኝ ግን አማራ የፈጠረኝን አምኜ በጎቼን ከተኩላ ጋር የማሰማራ አማራንኝ የጠራው ኩራት እንጂ ሞት ያልፈራው አማራንኝ መቃንገት ራሴ ከብዶኝ የማልንገታገት የሰው ጣባ ስር የማልለገት ዙሪያ ገባውን ቃኝቼ ተሻለን ከትብስ አገናኝቼ አይበጆን ከነመናጆ ባህር ዙልማ ሸኝቼ የቀኑን እያንቀራጨው ደሞ ሌሊቱን እየፈጨው ለጎጄ የታጨው ባሳይ ብዬ ያልጫጨው በወለምታ ያልተቀጨው ልጄ ለሰማዕትነት ተመርጦ ባንዳ በረር ቢቀነጥሰው ሞተ ብዬ ደረት ጥዬ ፊት ያልነጨው ባለፈው ያልተቆጨው አማራንኛ እኔም ቢከድንም እንቅልፍ አላውቅም ማማ ላይ ነው አዳሬ ገና ባራለው ዋኔ እኔ አልለቅም እያለ የሚቀጥል የሚገርም ግጥም አለው አያሙሌ እና የአማራ ህዝብ ወደ ትግል የገባው እንቅልፍ አጥቶ ነው፣ ሰላም አጥቶ ነው፣ አገር አጥቶ ነው፣ ከሁሉ ነገር ተፈናቅሎ ነው። ይሁንና እነ በእውቀቱ ስዩም ይህን ሁሉ የትግል ምክንያቱን ክደው ለአዛውንቶች ስልጣን ስትል ህይወትህን አትገብር እባክህ ፈግፍግና አብይ አህመድ እየጨፈጨፈ ሻመት ይንገስ የሚል ግጥም በትናንትናው ዕለት አጋርቷል። በተረፈ ግን እየመጣ ያለው ኃይል በግጥም ቀርቶ በአብይ አቅም የሚቆም አይደለም። በግጥም ልታቆመው የምትችለው አይደለም። የአብይ አቅምም የሚገታው አይደለም። የአብይ ነገር አብቅቷል። ማንም እንዳይታደገው ሆኖ አብቅቶለታል አብይ አህመድ። ውድ ጥለስ ሚዲያ ቤተሰቦች ይህንን በቅርቡ ታዩታላችሁ። ዛሬ አማራ በየአቅጣጫው እየተለመነ ይገኛል። በየአቅጣጫው እየተጎተተ ይገኛል። እባክህ ከኛ ሁን ጋሁን። ትናንትና መከላከያ የሰጠውን መግለጫ አይታችሁ ከሆነ አማራ መላላኩን እስካልተወ ድረስ ፋኖ መላላኩን እስካልተወ ድረስ አለቀውም እያሉ ሲዝቱ ነበረ። ትጥቁን ፈቶ ወደ ቤት እስካልገባ ድረስ መባሉ ቀርቶ መላላኩን እስካላቆመ ድረስ ተላላኪ አይደለም የአማራ ህዝብ። ጌታዬ ትግራይ ጋር በአንድ ሀገር ውስጥ የሚኖር ህዝብ ነው። በአንድ አገዛዝ ህይወቱ አደጋ ውስጥ የወደቀ ህዝብ ነው። ተመሳሳይ ጠላት፣ ተመሳሳይ ትሬት ያጋጠመው ህዝብ ነው። እውነት ለመናገር ባለፈው ጄኔራል ተፈራ ማሞ እንደተናገረው የትግራይ ህዝብ እግሩ እስኪነቃ ድረስ ቢጓዝ እንደ አማራ የሚመስለው ሊያገኝ አይችልም። የአማራ ህዝብ የፈለገ አገር ቢያቆራርጥ ከትግራይ በላይ የሚቀርበው ሊያገኝ አይችልም። ስለዚህ በአንድ ሀገር ውስጥ የሚኖሩ ህዝቦች ትብብር ካልሆነ በስተቀር መላክና መላላክ አያስፈልጋቸውም። አንዱ ላኪ ሌላው ተላላኪ፣ አንዱ ሸክም ሌላው ተሸካሚ መሆን አይጠበቅባቸውም። ይሄ ትግሉን ለማቃለል የሚደረግ ጥረት ነው። ሆኖም ግን የአማራና የትግራይ ህዝብ ከሌሎች በሚበልጥ መልኩ ባይገነቧት እንኳን በጋራ ከሌሎች ጋር ባነጿት ሀገር ውስጥ በዚህ ልክ የጥላቻ ንግግር እየተደረገባቸው ሊኖሩ አይችሉም። ከሰሞኑን እንኳን የአማራና የትግራይን ህዝብ ታርጌት ባደረገ መልኩ የሚነገሩ ንግግሮችን እየሰማችኋቸው ነው ወይ? አንድ ወፈፌ መሰል የብልጽግና ሰው የሚናገረውን እስኪ ሰምተን እንመለስ። ለብሔራዊ ደህንነትና መረጃ ኃላፊ ለተከበሩ ሬድዋን ሁሴን መረጃ ማስተላለፍ ፈልጋለሁ። እዚህ አዲስ አበባ ውስጥ ጽንዶ አለ። እዚህ አዲስ አበባ ፍንፍኔ ውስጥ ወያኔዎች የተደራጁ የተለያዩ እንቅስቃሴዎች እያደረጉ ነው ያሉት። እንዲሁም ወያኔን የሚደግፉ ባለሀብቶች እዚህ ፍንፍኔ አዲስ አበባ ውስጥ አሉ። መረጃ መስጠት ታስፈለገ በቂ መረጃ ከማስረጃ ጋር መስጠት ይቻላል። ስለዚህ እንቅስቃሴያቸው በትኩረት ክትትል እንዲደረግበት እርምጃ እንዲወሰድ ለማሳሰብ እወዳለሁኝ። የፋኖ ደጋፊ የሆኑ ፖሊሶች፣ የፋኖ ደጋፊ የሆኑ የጉምሩክ ሰራተኞች፣ የፋኖ ደጋፊ የሆኑ የመንግስት ሰራተኞች፣ የፋኖ ደጋፊ የሆኑ ትራፊኮች ብልጽግናን ለምን ደገፋችሁ? ጠቅላይ ሚኒስትር አብይ አህመድ አሊን ለምን ደገፋችሁ? የኦሮሚያውን ፕሬዝዳንት ሽመልስ አብዲሳን ለምን ደገፋችሁ? የአዲስ አበባ ከንቲባ
ክብርት አዳነች አቤቤን ለምን ደገፋችሁ? የኮሪደር ልማቱን ለምን ደገፋችሁ? የማዳበሪያ ፋብሪካውን ለምን ደገፋችሁ? የግሪን ሌጋሲውን ለምን ደገፋችሁ? ብልጽግናን ለምን መረጣችሁ? በሚል እሳቤ በተሰገሰጉበት መስሪያ ቤት ውስጥ የህግ ክፍተትን በመጠቀም ጥቃት እያደረሱብን ነው ያሉት። ጌታዋን የተማመነች በግ ጅራቷን ውጪ ታሳድራለችና ምን ተማምኖ ነው የሚያጎሳቁሉን? ይህ ሰውዬ እንግዲህ ትናንትና የጽምዶ ደጋፊ የሆኑ እና ቀን እየጠበቁ የሚገኙ ተጋሮዎች በአዲስ አበባ ስላሉ ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላልና መንግስት ወይ እርምጃ ውሰድባቸው እያለ በተጋሮዎች ላይ ሲቀሰቅስ ነበር። ዛሬ ደግሞ የፋኖ ደጋፊ የሆኑ ፖሊሶች፣ ትራፊኮች፣ የጉምሩክ ሰራተኞች፣ መንግስት ሰራተኞች ለምን ሽመልስ አብዲሳን ደገፋችሁ? አዳነች አቤቤን ለምን ደገፋችሁ? አብይን ለምን ደገፋችሁ? የኮሪደር ልማቱን የማዳበሪያ ፋብሪካውን ለምን ደገፋችሁ? ብለው አገልግሎት መስጠታቸውን ስላቆሙ እያሳቀቁን ስለሆነ ፋኖን እያገለገሉ ስለሆነ እነሱም ላይ እርምጃ ውሰድባቸው፣ አማርኛ ተናጋሪን ከአዲስ አበባ ምድር ላይ ጠራርጋ አጥፋ የሚል ትእዛዝ እየሰጠ ይገኛል። ሌላ ትርጉም የለውም። የፋኖ ደጋፊ ነኝ የሚል የትራፊክ ፖሊስ ወይም ኖርማል ፖሊስ ልታገኙ አትችሉም። የፋኖ ደጋፊ ነኝ የሚል መንግስት ሰራተኛ፣ የጉምሩክ ሰራተኛ ልታገኝ አትችልም። ምንድነው እየተላለፈ ያለው ሀሳብ? ጉምሩክ ውስጥ የሚሰሩ መንግስት ቢሮዎች ውስጥ የሚሰሩ በፖሊስነት የተቀጠሩትን ጠራርገ እስር ቤት አስገባ ነው እየተባለ የሚገኘው። ስለዚህ የትግራይና የአማራ ኃይሎች በሰሯት ሀገር ውስጥ በዚህ ልክ እየተዘመተባቸው መኖር ስለሌለባቸው ህግ ሊያስከብሩ ወደ 4 ኪሎ ይመጣሉ። ህግ ሊያስከብሩ ወደ አዲስ አበባ ይመጣሉ። ቢመርህም ማጠው አባቴ አንተ በሰላም አየር ውስጥ የሆነች መንደር ብቻ በሰላም አየር ውስጥ የኖረች ስለሆነች ሌላው እየወደመ ሊኖር አይችልም። ሌላው እየከሰመ ሊኖር አይችልም። እንዲህ አይነት ራስ ወዳድነት፣ እንዲህ አይነት አሮጋንት ኢግኖራንት የሆነ አስተሳሰብ አባቴ ህወሓትም ሰፈር ተቀንቅኖ አያውቅም። ኦነግም ሰፈር እንደዚህ አይነት አስተሳሰብ አይተናናቅም። እንዲህ አይነት አስተሳሰብ እየተቀነቀነ የሚገኘው የሰሊጥ ፖለቲከኛው ቀይ ላይ ብቻ ነው። የወልቃይቱ በአደም ብቻ ነው እንደዚህ አይነት አስተሳሰብ እያራመደ የሚገኘው። ብዙ ሞከርን እኮ ብዙ ጣርን እኮ። እባክህ ከወደድ ጋር ያለህን ጋብቻ አፍርስና ከአማራ ጋር አብረህ ተንቀሳቀስ። ትናንትና ወልቃይት ላይ የህልውና አደጋ ሲያጋጥማችሁ የእኛም አደጋ ነው ብለን ስጋቱን እንደተጋራናችሁ ሁሉ መከላከሉ ውስጥ እንደተገኘን ሁሉ ዛሬኛ ስንወድም ቢያንስ እንኳ መተህ ባታግዘን ልታወግዘን አይገባም፣ እባካችሁ ተውን ብሎ እኮ የአማራ ህዝብ ብዙ ለመነ። ከዛ ውጭ ግን ፋኖ እስካሁን ባለው ሁኔታ በየትኛውም የአማራ ጥያቄ ላይ ሊደራደር አይችልም፣ አይደራደርም፣ በፍጹም አያደርገውም። ይሄ የእነሱ ስጋት ነው። ሁሌ ወልቃይትን የአብይ አህመድ መቆመሪያ ካርድ ማድረግ ስለሚፈልጉ ነው፣ ካርታ ማድረግ ስለሚፈልጉ ነው። ይሄ ደግሞ አይሳካም። ወልቃይትም በለው ደሴም በለው ሽሬም በለው አክሱምም በለው የአማራ የትግራይ በእኩልነት የሚኖሩበት አካባቢ ማድረግ ይቻላል። የማይለወጥ ነገር የለም። ድንጋይ እንኳ በጊዜ ሂደት ይለወጣል አባቴ፣ በጊዜ ሂደት ይለወጣል። ስለዚህ ጌታቸው ረዳ ተለውጦ አብይ አህመድ ጋር መስራት ከቻለ ሌሎቹ ጀነራል ምግበይና ጀነራል ተፈራ አብረው የማይሰሩበት ሁኔታ ሊኖር አይችልም። አማኑኤል አሰፋና አርበኛ ዘመነ ካሴ ወይም ሄኖክ አዲሴ አብረው የማይሰሩበት ሁኔታ ሊኖር አይችልም። ሞንጆሪኖ እንዲህ አለች እኮ ብልጽግናን ካሸነፍን በኋላ ከዛ በኋላ ደግሞ ከፋኖ ጋር የአሸናፊዎች አሸናፊ ጨዋታ እናካሄዳለን አለች የሚል ቅስቀሳ እያደረጉ ይገኛሉ። ተርጓሚው ማነው? ዋሱ መሐመድ ነው። ዋሱ መሐመድ የኦህዴድ አሽከር፣ ወሎን ለሰሜን ኦሮሚያ ለማድረግ ከሚጋጋጡ ሰዎች መካከል አንዱ የሆነው። የፍትህ ቀን ግን እየመጣ ነው። ደስ የሚለው ነገር የፍትህ ቀን እየመጣ ነው። ስንቱ እኮ ነው አንጀታችንን ያጨሰው። ስንቱ በህዝባችን ላይ ሲቆምርበት፣ በዛ ታላቅ ህዝብ ላይ ስንት ትንንሾች እንኩትኳቾች ከላይ ወጥተው ሲቀልዱበት ከርመዋል። ሊያቀልድ ግን እያበቃ ነው። ሞንጆሪኖ እንዲህ አለች፣ ደብረጽዮን እንዲህ አለ በሚል ንግግር የምታፈርሰው ትብብር ሊኖር አይችልም አባቴ። ስኳድም ቢሆን ዝም ብለህ ነው በከንቱ ነው የምትንፈራገጠው አባቴ፣ በከንቱ ነው የምትንፈራገጠው። ትናንትና በአማራ ደም በርካታ አማራ ተሰውቶ የወልቃይትን ማንነት አስመለስን። ከዛስ ምን የሚል ድስኩር ይዘህ መጣህ? ወልቃይት የመጣኸው እኮ ልትዘርፍ ነው፣ የእኛን ህልውና ልታስከብር አይደለም፣ አማራንን ስላልን ልትታገልልን አይደለም፣ ልዘርፈን ነው የመጣኸው አሉ እነ አያሌው ቅንጭሬ። ልዘርፈን ነው የመጣኸው በማለት ተናገሩ። እና እሱ ብቻ አይደለም የሚገርማችሁ፣ ከዛስ ከህወሓት አፈና ነፃ ከወጡ በኋላ
አማራው እንደፈለከው ብተዋድመውም ችግር የለብንም በማለት ለወድድ ይሁንታቸውን ቸሩ። እንደፈለክ ልተዋድማት ትችላለህ፣ ደሴን እንደፈለክ ልተዋድማት ትችላለህ፣ ባህር ዳርም ጎንደርም፣ ብቻ እኛ የተቀራመትነውን ህንጻ አትንካብን፣ እኛ የዘረፍነውን ሀብት አትንካብን በማለት አጋራቸውን አማራ ከማድረግ ወጥተው ኦህዴድ መረጡ። ይህን የሚረሳ ትውልድ ያለ ይመስልሃል ወይ? አሁን ምንድነው እየተባልን ያለ ነው? እኛ በሰላም አየር ውስጥ እንንፈላሰስ፣ እናንተ ግን ስታለቅሱ ኑሩ ነው እየተባልን ያለ ነው አባቴ እንጂ ጦርነት እየመጣ ነው፣ በአካባቢውም ባትረብሹ ጥሩ ነው ይባላል። ኦልሬዲ ጦርነት ውስጥ እኮ ነው ያለ ነው። ባለፈው የስኳድ አናሊስቶች ምን እያሉ ሲተነትኑ ነበረ? አማራ ክልል ላይ ጦርነቱን ገትቶ ወያኔ አማራውን በጦርነት ሊዋርሞ ይፈልጋል ይላሉ። አሁንም እኮ አማራው ጦርነት ላይ ነው። የእሳት አለሎ የእሳት አረር እየወረደበት ይገኛል እኮ። ግን ያ የእሳት አለሎ የሚወረወረው ከኦህዴድ በመሆኑ የተነሳ በጸጋ ተቀብላችሁታል። የእኛ መንግስት ብላችሁ ተቀብላችሁታል። እኛ ደግሞ ከዚህ አገዛዝ በላይ ጠላት የለንም። ከዚህ አገዛዝ በላይ እስካሁን ድረስ በታሪክ የሚዋድመን አገዛዝ 4 ኪሎ ቤተመንግስት ውስጥ ገብቶ አያውቅም። ስለዚህ የፈለገ ነገር ብትዘበዝም ሞንጆሪኖ እንዲህ አለች እያልክ የማደናገር ስራ ብትሰራም የተጀመረው ትብብርም ይፈርስ አይደለም። እንዴት ሆኖ ይፈርሳል? ላፍረስም ቢሉ አይችሉም። አሁን ላይ እኮ ወደ ተግባራዊ ምዕራፍ ተሸጋግረዋል። ፋሲል ይናልም ምን አለ? ይህም በተመለከተ ዛሬ የሚገርም ሀሳብ አስተላልፏል። የህወሓቷ ፈትለወርቅ ወይም ሞንጆሪኖ ተናገረች የተባለውን የትግረኛውን ቅጂ ባልሰማውም አዲስ ነገር የለውም። አዲስ ነገር ብሎ የሚብላለው በብልጽግና ካድሬዎች ጭንቅላት ውስጥ ነው። ሞንጆሪኖ የተናገረችው በፖለቲካው ዓለም ቋሚ ጠላትና ወዳጅ የለም በሚለው መርህ ላይ ተመስርታ ነው። ይህ ደግሞ ትክክል ነው። ለምሳሌ ብልጽግናና ህወሓት ፕሪቶሪያ ላይ ተስማሙ ተብሎ ፌሽታ ነበር። ዳንኤል ክብረት መጋረጃ ይዞ አብይ አህመድ ለህወሓት አዋጊዎች ሜዳሊያ ያድል ነበር። አሁን ለጦርነት የሚፈላለጉ ሆኑ። ኤርትራና ኢትዮጵያ ታረቁ ተብሎ አብይ አህመድ ኖቤል ተሸለመበት። ለአይን የሚቀፍና ለቤተሰብ ክብርም በማይመጥን ሁኔታ ኢሳያስ ጣት ላይ በግድ ቀለበት አስሮ በ80 ተጋብተናል፣ ከእንግዲህ ከሞት በቀር የሚለየን የለም አለ። አብረው በጋራ ህወሓትን ወጉ። አሁን ፍቺ ፈጽመው ለጦርነት እየተፈላለጉ ነው። እንዲያውም ከፍቻቸው ማግስት ህወሓትና ኤርትራ ጋብቻ ፈጽመው ጋብቻ ፍራሹን ሚስተር ካሳኖቫን ባርጩማ ሊገርፉት ተሰልፈዋል። እና ፋኖና ህወሓት ነገ ሊጣሉ ይችላሉ። ነገ ተፈርቶ ግን ዛሬ አይተባበሩ ማለት ትክክል አይደለም። ለድርድር ዝግጁ እስከሆንክና የኃይል ሚዛኑ በተመጣጣኝ ደረጃ ላይ እስከሆነ ድረስ መጪውን ስጋት መቀነስ ይቻላል። ህልም ፈርተህ ግን እንቅልፍ ማጣት የለብህም በማለት ፋሲል ይናለም የሚገርም ሀሳብ ጽፏል፣ አስተላልፏል። ከበራላቸው ጋዜጠኞች መካከል፣ ተንታኞች መካከል ፋሲል ይናለም አንዱ ነው ብዬ አምናለሁ። በጽኑ ይህን አገዛዝ እየተቃወሙ ካሉ ሰዎች መካከል አንዱ እሱ ነው። ሌሎቹን ተዋቸው፣ አብዛኞቹን ተዋቸው፣ እነ ፒተርን ተዋቸው። ስልታዊ ደጋፊ ናቸው፣ የሞገዝ ዘውዱ ቢጤዎች ናቸው። ያኛውም ጭምር ጓደኛውም ጭምር ማለት ነው። እና ፋሲል ይናለም እንደተናገረው ነገ ትግል የሚያነሳሱ ነገሮች ሊከሰቱ ይችላሉ፣ አለመስማማቶች ሊከሰቱ ይችላሉ። ግን በንግግር ይፈታል ነው። አፋብንም ቢሆን ሁሉንም ነገር በንግግር ቋጭተነው ወስነን እየመጣን ነው አላለም። ቅድሚያ ህልውና ይቀድማል፣ ቅድሚያ አገር ይቀድማል፣ ቅድሚያ ይሄንን በዝባዥ አቆርቋዥ አገዛዝ ማስወገድ ይቀድማል። ከዛ በኋላ ቁጭ ብለን እንናገራለን የተባለው አባቴ አገር ደህየ እኮ አገር ባዶ እጁን ቀረ እኮ። 1000 በማይሞሉ ኦሊጋርኪዎች፣ 1000 በማይሞሉ ማፊያዎች ህዝብ እኮ ተዘረፈ። በቢሊዮን ደረጃ በአካውንታቸው የሚያስቀምጡ ጉዶች፣ በልተው የማይጠግቡ ዘርፈው ጨፍጭፈው የማይጠግቡ ጉዶች ኢትዮጵያን አሰቃዩት እኮ። ስለዚህ ይህንን ከበሻሻ የመጣ ጨቅላ ጥግ ካስያዙ በኋላ ነገም ትግል ይቀጥላል። ግን ያ ትግል ደግሞ በአፈሙዝ ይሆናል ብለን አናስብም። ህወሓቶችን አክብዶ ማየት ልክ አይደለም። አክብደህ አትመልከታቸው። ዛሬ ቀጠናው ላይ ካሉ ኃይሎች መካከል ቁጥር 1 ላይ ሊቀመጥ የሚችል ኃይል ፋኖ ነው። ይህንን ቢመርህም መቀበል መቻል አለብህ። በሰው ቁጥሩን ብትመለከት ያውም በአደንጋ እየታገለ አባቴ በአደንጋ እየታገለ ህወሓቶች እኮ በዚህ ልክ ጠንክረው የተገኙት ቢያንስ እንኳ ክልላቸውን ነፃ አውጥተው እነሱ የሚመሩት በመሆኑ የተነሳ ነው። ሌላ ነገር እኮ የላቸው። ፋኖ ደግሞ በዚህ ደረጃ ሊስፋፋ የቻለው በአደንም ጋር ጭምር እየታገለ ነው። የፌዴራል ጋር ብቻ ሳይሆን የክልሉ መንግስት ጋርም እየታገለ ነው። በተረፈ ሰራዊት በዛብኝ ብሎ በትናንትናው ዕለት 206 ፋኖዎች መበተናቸውን ሰምቻለሁ። ይሄ ነገር ልክ አይደለም። እንዴት ሰራዊት በዛ ተብሎ 206 ያ ሁሉ ትጥቅ ሲማረክ እንዳልከረመ ሁሉ የሰለጠኑ ፋኖዎችን መበተን ተገቢ ነው ብዬ አላስብም።
ሌላው ፍቅሩ ሙልዬን በተመለከተ አዲስ መረጃ ደርሶናል፣ ከታማኝ መረጃ ምንጭ ማለት ነው። ከዚህ በፊት ባቀረብነው መረጃ ከወር በፊት ማለት ነው ፍቅሩ ሙልዬ ሊዝናና ወደ ቶቶት ባህል አዳራሽ ይሄዳል። ልክ እሱ ሲገባ ውስጡ የነበረ ታዳሚ ጥሎ ይወጣል። ከዛ የባህል ምሽቱ ባለቤት ምንድነው ችግሩ ብሎ ሲጠይቅ ይሄ የተተፋ ሰው ወደ አዳራሹ በመግባቱ የተነሳ ነው፣ እሱ ጋር አልጠጣም ብሎ ነው ታዳሚው እየወጣ የሚገኘው ብሎ እንደመለሰለት ገልጸን ነበር። ትናንትናሳ 22 አካባቢ ከሚገኝ የጭፈራ ቤት ውስጥ ገብቶ ለመጎረር ሲሞክር 4 ነፍጠኞች ይዘው አባቴ ጢባጢቤ የተጫወቱበት አሉ። ጢባጢቤ ፊቱን መለየት እስኪሳን ድረስ እንደ ጉር ነው አሉ የተጫወቱበት፣ ከትናንት ወዳ ማለት ነው። እና ይሄ መረጃ የተላከልን ትናንት ነው፣ በጠለስ መደበኛ ፕሮግራማችንን ስላላቀረብን እንጂ ትናንት ነው። ጉዳዩ የተከሰተው ደግሞ ከትናንት ወዳ ነው። እና 22 አካባቢ በመዝናናት ላይ ሳለ ሌሎችንም መብት በሚጋፋ መልኩ ሲንቀሳቀስ 4 የ22 አካባቢ ነፍጠኞች አፈፍ አድርገው ጢባጢቤ ተጫውተውበታል ይላል። ፊቱም ላይ ከባድ ጉዳት እናስተናገደ ሰምተናል። ኮቱም ጭምር ተልኮልን ፌስቡክ ላይ ለጥፈነዋል። ኮቱን ጥሎ ነው የወጣው። በአካባቢ ያለ ተሽከርካሪ ሰባብሮ የጭፈራ ቤቱን በር ፍሬንች ዶር ሰብሮ ማምለጡን የደረሰ መረጃ ያመለክታል። እነዚህ ነው በአማራ ትግል ላይ ክህደት ፈጽመህ በሰላም እኖራለሁ ብሎ ማሰብ ዘበት ነው ጌታዬ። እና ማስረሻ ሰጤ በሚዲያ ሲመጡ ተገላልጠው ብታያቸውም በአማኑ ጊዜ ሲንቀሳቀሱ ግን ማስክ ለብሰው ነው አባቴ። ማስክ እያንዳንዳቸው ኮፍያ አድርገው ማስክ ደርበው ነው የሚንቀሳቀሱት። እነ ኢያሱ አባተ የሆነ ሆኖ ፍቅሩ ሙልዬ 22 አካባቢ ከባድ የሆነ ድብደባ ማስተናገዱን የደረሰ መረጃ ያመለክታል። ሌላው አፋብን በትናንትናው ዕለት ብቻ ራቅ ከተማ መቆጣጠሩ ተሰምቷል። አፋብን ምኒልክዝ በትናንትናው ዕለት ብቻ 4 ከተሞችን ገቢ አድርጓል። ዛሬ ደግሞ ፀሐይ መውጫን ወይንም ደላንታን መቆጣጠሩን የደረሰ መረጃ ያመለክታል። ፀሐይ መውጫ ወይም ደላንታ ማለት እንግዲህ የኦፓል ሀገር ነው። የኦፓል ሀገር ብልጽግና ኦፓል ከሚያፍስባቸው አካባቢዎች አንዱ ደላንታ መሆኑ ይታወቃል። በዛሬው ዕለት አፋብን ባካሄደው ዘመቻም ፀሐይ መውጫና ደላንታን ገቢ ማድረጉን የደረሰ መረጃ ያመለክታል። ብአዴን ልጆቹን ወደ አዲስ አበባ ልኮ ኦህዴድን እየተጨቃጨቀ ነው ይላል ሌላኛው መረጃ። ብአዴን ልጆቹን ወደ አዲስ አበባ ልኮ ኦህዴድን እየተጨቃጨቀ ይገኛል። የልጆችን ማረፊያ አሳምርልኝ፣ ወደ ውጭ ሀገር ላክልኝ እባክህ፣ ሀገር ውስጥ መቀመጥ የለባቸውም፣ እኔ ተረጋግቼ እንድታገል ተረጋግቼ እንድዋጋ ልጆቼ ትክክለኛ ማረፊያ ቦታ ማግኘት አለባቸው፣ ከአዲስ አበባ ወደ ውጭ የሚወጡበትን እድል ሊፈጠርላቸው ይገባል እያለ እየተጨቃጨቀ መሆኑ ሰምተናል። በሌላ መልኩ ደግሞ 50% ስልጣኔን ለፋኖ ላስረክብ ማለቱ ተሰምቷል። ብአዴን 50% ስልጣኔን ለፋኖ ለማስረከብ ዝግጁ ነኝ፣ ስለዚህ ፋኖ ሆይ ትግልህን አቁምና ና 50%ን ውሰድልኝ የሚል ጥያቄ ማቅረቡን ሰምተናል። ይሁንና የጥያቄ የቀረበው በአንዳንድ ትግሉን እንደግፋለን በሚሉ ኃይሎች አማካኝነት ቢሆንም ፋኖ ግን የሰጠው መልስ የቱን ስልጣን ነው የምካፈለው የሚል ሆኗል ይላል የደረሰ መረጃ። የቱን ስልጣን? ብአዴን ስልጣን አለው እንዴ? ብአዴን እኮ ስልጣን የለውም፣ የሚያካፍለው ስልጣን የለውም። የቱን ወንበር ነው የምካፈለው? የተላላኪ ምን ስልጣን ኑሮት ነው የሚያካፍለኝ? እንኳን የአረጋ ከበደን ይቅርና እንኳን የአማራ ክልልን ይቅርና ከ4 ኪሎ ላይ ካለው ስልጣን እንኳን 50% ተቀበል ብባል በፍጹም ልስማማ አልችልም። በፍጹም 50%ና ልስጥ ቢለኝ አብይ አህመድ አልቀበለውም። 100% አብይ አህመድን አሽቀንጥሬ ከወረወርኩ በኋላ የሚደርሰኝን እቀበላለሁ። 20%ም 30%ም የሚደርሰኝን እቀበላለሁ። ለብሔር ብሔረሰቦች የድርሻቸውን ሰጥቼ እኔም የድርሻዬን ወስዳለሁ። ከዛ አገሬን በትብብር አስተዳድራለሁ። ከዛ ውጭ ከባዕደን ጋር ይቅርና ከኦህዴድ ጋር እንኳን መካፈለው ስልጣን ሊኖር አይችልም በማለት ፋኖ መልስ መስጠቱን የደረሰን መረጃ ያመለክታል። እርግጥ ነው አንዳንድ የሚንደፋደፍ ኃይል አለ። አሁንም በቀጠና ደረጃ የሚንደፋደፍ ኃይል አለ። ድንገት የሚበታተን ድንገት የሚሰባሰብ ኃይል እያየን ነው። ነገ እንግዲህ እውነቱ ይገለጣል። በዚህ ጉዳይ ላይ ምንም ማስተያየት አንሰጥም። ነገ ግን እውነቱ ይገለጣል። ያ ሁሉ ነገር ግን አዋጭ አይደለም አባቴ፣ ምንም አዋጭ አይደለም። ምክንያቱም ዛሬ አማራና ትግራይ አንድ ላይ መሰለፋቸው ብቻ አይደለም። ኢትዮጵያ አሰላለፏ ከሚመጣው ኃይል ጋር ካለው ኃይል ጋር ሳይሆን ከሚመጣው ኃይል ጋር ኢትዮጵያ የመጨረሻ ስቃይ ውስጥ ትገኛለች። ኢትዮጵያ የመጨረሻ የመከራ አዘቅት ውስጥ ገብታ ትገኛለች። ከዛ መከራ የሚያወጣት ትፈልጋለች። እረፍት የሚሰጣት ያለ እረፍት ሰንበት የሚባለውን አውዳመት የሚባለውን ሁሉን ነገር ደምስሶ ከዓመት እስከ ዓመት በመከራና በሐዘን የሚያንገበግባትን አገዛዝ የሚያስወግድላት ኃይል ትፈልጋለች።
ስለዚህ የህዝብ አሰላለፉ ከሚመጣው ጋር ነው እና አጋጣሚውን ሲያገኝ ደግሞ ነገ ከተሞች የማስጣት ስራ ራሱ ይሰራል። ከተሞቹን የማስጣት ስራ ራሱ ይሰራል። በተደጋጋሚ እንደተናገርነው ነው። ብቻ እነዚህ ኃይሎች ወደ ትግል ይግቡ። ወደ ትግል በገቡ ቅጽበት ተራራ የመሰለው ቡናኝ ሆኖ ይገኛል። ይህንም መዝግበህ ያዘው። ማርክ ማይ ወርድስ፣ መዝግበህ ያዘው። አብይ አህመድ ከባድ ይመስላል አይደለ? ነገ ወደ ትግል ሲገቡ ግን አለው እኖራለሁ ሲል የነበረው አገዛዝ አለመኖሩ የሚረጋገጥበት ጊዜ በቅርብ እየመጣ ነው ብዬ አስባለሁ። ሌላው እንግዲህ ሰሞኑን በቲክቶክ አንድ መድረክ ተዘጋጅቶ ነበር። እነ ጀዋር መሐመድ፣ እነ ቴዲ አዋሳ፣ እነ ትንግርቱ የመሳሰሉ ሰዎች በተገኙበት እና አሉላ ሰለሞን በተገኙበት ሰፊ የቲክቶክ መድረክ ተዘጋጅቶ ነበር። በዛ መድረክ ላይ ትንግርቱ አማራን ወክሎ ላደረገው ንግግር ያለኝ ምስጋና መግለጽ እወዳለሁ። አንዳንዶቹ እሱ በተናገረው ማመስገን ሲገባቸው፣ ሌሎች በተናገሩት ሲወቅሱት ነበር። ይሄ ነገር ተገቢ ነው ብዬ አላስብም። ትንግርቱ በጣም አንደበትም እውቀትም ብቃትም ያለው የቁርጥ ቀን የአማራ ልጅ ነው ብዬ አምናለሁ። ስለዚህ በዛ መድረክ ላይ ለተናገረው ነገር ላመሰግነው እወዳለሁ። ግና አልተወከለም ሲባል ነበር በመድረኩ ላይ። እንዴት ነው ያልተወከለው? አሉላ ማንን ወክሎ ነው እዛ መድረክ ላይ እየተገኘው? አሉላ ዛሬም ህወሓት ይመስላችኋል እንዴ? አሉላ እኮ እዛ መድረክ ላይ የተገኘው ብልጽግናን ወክሎ ነው። ሲናገር የነበረው ነገር የብልጽግና ፕሮፓጋንዳ መሆኑ የሚዘነጋ አይደለም። አሉላ ትናንት ቢሆን ከትግራይ ጋር ሲደረግ በነበረው ጦርነት ላይ አማራው ከአብይ ጋር እንዲሰለፍ የሚያደርግ ንግግር ነበር ሲያደርግ የነበረው። ልክ እንደ ጌታቸው ረዳ ሁሉ የአማራን ኤሊት፣ የአማራን ልሂቃን፣ ኦርቶዶክስን የመሳሰሉትን በማንቋሸሽ ከአማራዎች ጋር አብራችሁ አታስቀድሱ፣ አብራችሁ አትሳለሙ፣ የእነሱን በርበሬ አትግዙ፣ የእነሱን እንጀራ አትብሉ የሚል ቅስቀሳ እስከማድረግ እየደረሰ በጣም የወረደ ስብዕና ያለው ያን ጊዜ የሚሆን ለትግራይ የሚጠቅም ሳይሆን የሚጎዳ ንግግር ሲያደርግ የነበረ ሰው ነው። አሁን ደግሞ በግልጽ አስተላለፉን ከብልጽግና ጋር አድርጓል። ስለዚህ ወኪል የለውም ማለት ተገቢ አይደለም። እነ ቴዲ አዋሳም ቢሆን አስተላለፋቸው ከማን ጋር እንደሆነ ይታወቃል። ዛሬ በየትኛውም መድረክ ላይ ወጥተው ሊያወሩ የማይገባቸው በተግባር ታይተው የከሸፉትን የብልጽግና ሰዎች መድረክ እያመቻቸ እንዲናገሩ የሚፈቅድላቸው ማን እንደሆነ ይታወቃል። በተረፈ ስለ ጀዋር ያለኝ አታይ ከዚህ በፊት እንደተናገርኩን ነው። ጀዋር መሐመድ ወደ ስልጣን መምጣት ይፈልጋል። የአብይ አህመድን ስልጣን መረከብ ይፈልጋል። እሱ አይደለም ችግሩ። ስልጣንን መመኘት ችግር የለውም። ችግሩ ግን በተሻለ ብልጠት፣ በተሻለ አካሄድ አብይ አህመድ ያስጀመረውን ነገር ማስቀጠል የሚፈልግ በመሆኑ የተነሳ ነው። አዲስ አበባ ላይ ያለውን አታይ ብትመለከት ከአብይ አህመድ የተለየ የተሻለ አይደለም። አሁንም ቢሆን ተመሳሳይ አይነት አስተሳሰብ ነው ያለው። ተመሳሳይ አይነት አስተሳሰብ። ስለዚህ ጀዋር መሐመድ የተለየ ሀሳብ አለው ብዬ አላስብም። ከበፊቱ አንጻር አካሄዱን በተወሰነ መልኩ ለውጦ ኢትዮጵያኒስቱንም ለማካተት ጥረት እያደረገ ይገኛል። ግን የኋላ ኋላ ግን ጀዋር በምን አይነት መልኩ ሊገለጥ እንደሚችል መገመት የሚከብድ አይደለም። በተረፈ ግን ስሞታው ወቀሳው ይገርማቸዋል። በሚያቀርቡት ስሞታና ወቀሳ አለመገረም አይቻልም። በአንድ ወቅት አማርኛ ተናጋሪዎች ወደ ስልጣን በመምጣታቸው የተነሳ አማራ ስልጣን ላይ ነበረ እያሉ ሲያላዝኑ የነበሩ ኃይሎች ዛሬ ስልጣን ላይ ያለው አፋን ኦሮሞ ተናጋሪ ቢሆንም ግን ጸረ ኦሮሞ ነው እያሉን ይገኛሉ። በዛ ሰዓትስ አማራን ሕዝብ ከሳር ጎጆ ውስጥ አውጥቶ ነበር እንዴ? አማራን ሕዝብ ከድህነት አውጥቶ ነበር እንዴ? ከጭንጫ መሬት ላይ አውጥቶ ለመሬት ላይ አስፍሮት ነበር እንዴ? አይመስለኝም። ስለዚህ ትናንትና የነበረው አማርኛ ተናጋሪ ስርዓት አማራን ይወክላል እስካልክ ድረስ አሁን ያለውንም መቀበል አለብህ። በተረፈ እውነቱን ለመናገር የኦሮሞ ህዝብ በዚህ ስርዓት ተጠቃሚ ነው ብዬ አልወስድም። ግን ደግሞ በስሙ የሚነግዱ ኃይሎች ከሚያዋድሟቸው ክልሎች መካከል አንዱ አለመሆኑን አውቃለሁ። እርግጥ ነው ወለጋ አካባቢ ላይ የተለየ አካሄድ የሚከተል ኃይል በመኖሩ የተነሳ እዛ አካባቢ ላይ ዘመቻ ሲከፈት አይተናል። ከዛ ውጭ ባለው ግን ከአማራ ጋር ልታወዳድረው አትችልም። እነ ጀዋር ያደረጉት ያለው ምንድን ነው? አሁን ያለው ስርዓት የኛ አይደለም፣ እንደዚህ እያደረገብን እኮ ነው። አሸናፊ የሚባል ሰውዬ የፈጸመው ግፍ ይህንን ይመስላል። አምቦ 120 ማፊያ እንዲህ አይነት ግፍ ፈጽሟል በሚል አስተሳሰብ ይህ መንግስት የነሱ አለመሆኑን ከገለጹልን በኋላ እኛ መንግስት ወደፊት ሊመጣ ነው፣ ተዘጋጅታችሁ ጠብቁን የሚል መልእክት እያስተላለፉ ይገኛሉ። ልናይ ማታ የሚል መልስ እንሰጣለን። ልናይ ማታ በፍጹም የሚታሰብ አይደለም። ኢትዮጵያ ተመሳሳይ አይነት አካሄድ የሚከተል ኃይል ከዚህ በላይ መሸከም አትችልም ማለት እንወዳለን። በተረፈ አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ሚዲያችሁን አበረታቱ ብለን የዛሬ ዝግጅታችን እንቋጫለን። ክበሩልን።